እቴጌ ጣይቱ እየተካሄደባቸው የነበረውን አድማ ለማሳወቅ በስውር አዲስ አበባ ከነበሩ ሌጋሲዮኖች ጋር ደብዳቤ መጻጻፍ ጀመሩ። የእቴጌ ደብዳቤ መጻጻፍ በመታወቁ የመሃል ሰፋሪው አድማ ወደ ቁጣ ተለወጠ። ከዚህ በኋላ እቴጌ ጣይቱ የነገሩን መበላሸት ስለተመለከቱና ስልጣን ለመልቀቅ ስለወሰኑ ራስ ቢትወደድ ተሰማንና የአድማው አፈጉባኤ የሆኑትን ሰዎች ወደ ቤተ መንግሥት አስጠሯቸው። እነርሱ ከፊታቸው ሲቀርቡላቸው ከልብ እያዘኑና እያለቀሱ የወቀሳ ናዳ አወረዱባቸው። ይልቁንም ራስ ቢትወደድ ተሰማ ናዳውን ብዙ ነገር ተናግረው ከወቀሷቸው በኋላ ስማቸውን በነጠላ ጠርተው ተሰማ እኔን ጎዳለው ብለህ ለመሃል ሰፋሪው አድማስ ተማርከው በኢትዮጵያ ላይ እሾህ ተከልክባት ወደፊት አንተም ታገኘዋለህ ብለዋቸው ነበር። ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬም በማን ነበር መሰናዷችን የታላቁ ንጉሠ ነገሥት ዳግማዊ አጤ ምኒልክ ታማኝ መኳንንት መካከል አንዱ የነበሩትን ራስ ቢትወደድ ተሰማ ናዳውን ወይም አባ ቀማውን እናነሳለን። ከሰሞኑ በነበር ሚዲያ በሚያዝያ የሞቱ ሀገራችን ላይ ትልልቅ ተጽዕኖ የነበራቸውን ታላላቅ ሰዎችን እያነሳን እንገኛለን። አፄ ቴዎድሮስ ሚያዝያ 6 ቀን ሽጉጣቸውን ጠጥተው ያረፉበት ቀን ነው። እሳቸውን አንስተን ነበር። የአፄ ቴዎድሮስን ቀኝ እጅ ፊት አውራሪ ገብርዬንም እንዲሁ አንስተነው ነበረ። እሱም ሚያዝያ 3 ነበረ በመቅደላ ጦርነት ሕይወቱ ያለፈው። ሌላው ሚያዝያ 3 1903 ዓ.ም ያረፉት ራስ ቢትወደድ ተሰማ ናዳው አባ ቀማው ናቸው። ራስ ተሰማ ናዳው በንጉሥ ምኒልክ ሀገር የማቅናት ዘመቻ ወቅት ጉልህ አስተዋጽኦ ያበረከቱ ሰው ናቸው። ራስ ተሰማ ከኢሉባቡር ጀምሮ እስከ ነጭ አባይ ድረስ ያለውን ግዛት ማቅናታቸው ይነገራል። በአድዋ ጦርነት ወቅትም ትልቅ የጀግንነት ታሪክ የፈጸሙ ሰው ናቸው። የልጅ ኢያሱ ሞግዚትም ነበሩ። ዕድሜው ሀገር ለማስተዳደር እስኪደርስ ድረስ በእንደራሴነትም ሀገሪቷን የመሩ ያገለገሉ ናቸው። አጤ ምኒልክ ከሞቱ በኋላ እቴጌ ጣይቱ ስልጣኑን የመጠቅለል አዝማሚያ ሲያሳዩ መሃል ሰፋሪው ማለትም ቤተ መንግሥት አካባቢ ያለው ወታደር አድማ እንዲያደርግባቸው በማድረግ መኳንንቶችንም እሳቸው ላይ በማስነሳት እቴጌ ጣይቱን ከስልጣን ዞር ያደረጉም ሰው ናቸው። በኢትዮጵያ ታሪክ ውስጥ ጉልህ ሚና የነበራቸው ታላቅ ሰው ነበሩ። ዛሬ ራስ ቢትወደድ ተሰማን ስናነሳ በተለየ የምናነሳው ታሪካቸው እቴጌ ጣይቱን ከስልጣን ገለል ያደረጉበትን ታሪካቸውን ነው። በነገራችን ላይ ራስ ቢትወደድ ተሰማ ለአንድ ዓመት ያህል ሀገር መርተዋል ማለት ይቻላል። በወቅቱ እንደራሴ ማለት የንግሥቲቷን ወይም የንጉሡን ሥራ በሙሉ ስልጣን መስራት የሚችል ማለት ነበር። ለምሳሌ ንግሥተ ነገሥታት ዘውዲቱ የመንግሥት አስተዳደር ላይ ሥራውን በአግባቡ ላይሰሩ ይችላል በሚል ባለሙሉ ስልጣን እንደራሴ ሆነው ሀገሪቷን የመሩት ተፈሪ መኮንን ናቸው፣ ንጉሠ ነገሥት ከመሆናቸው በፊት። ልጅ ኢያሱም ገና 13 ዓመቱ ነው። እስኪያድግ ድረስ እንደራሴ ያስፈልገዋል፣ ሞግዚት ያስፈልገዋል ተብሎ በሙሉ ስልጣን እየፈለጡ እየቆረጡ ሀገሪቷን ያስተዳደሩት ራስ ቢትወደድ ተሰማ ናቸው። አጤ ምኒልክ ከሞቱ በኋላ እቴጌ ጣይቱ ስልጣኑን ለመጠቅለል ያደረጉትን ጥረት ያከሸፉት የሸዋ መኳንንት ቡድኖችን ይመሩ የነበሩት ራስ ቢትወደድ ተሰማ ናቸው። ዛሬ በተለይ ይህንኛውን ከሸዋ መኳንንትና በእቴጌ ጣይቱ መካከል የነበረውን የስልጣን ሽኩቻ አስመልክቶ የምንነግራችሁ ይኖረናል። እዚህ ውስጥም የራስ ቢትወደድ ተሰማ ሚና ምን እንደነበረ በዛሬው መሰናዷችን እናቀርብላችኋለን። በተጨማሪም አወዛጋቢ ስለሆነው የራስ ቢትወደድ ተሰማ ናዳው አሟሟት እናነሳለን። ራስ ቢትወደድ ተሰማ ናዳው ድንገት ታመው በአጣዳፊ ሁኔታ ነበር የሞቱት። ሊሞቱ ሲሉም መርዝ የሚል ቃል አውጥተው ነበረ ሕይወታቸው ያለፈው። ከዚያ በኋላ በመርዝ ነው የተገደሉት የሚለው ጉዳይ በሕዝቡ ዘንድ ታምኖበት የሚወራ ነበረ። በአንድ በኩል ከስልጣን ገለል ሊያደርጋት ስለሞከረ እቴጌ ጣይቱ ነች በመርዝ ያስገደለችው የሚሉ ወገኖች አሉ። በሌላ በኩል ደግሞ የልጅ ኢያሱ አባት እና በወሎ ያሉት ወገኖቹ ወደ ማዕከላዊ ስልጣን እንዳይመጡ
የከለከላቸው ስለነበር እነ ራስ ሚካኤል ናቸው ያስገደሉት የሚለው መከራከሪያ ሆኖ በስፋት ይነሳ ነበር። እስከዛሬም ድረስ የራስ ቢትወደድ ተሰማ ናዶ አሟሟት አወዛጋቢ ሆኖ ዘልቋል። ስለሱም የምናነሳ ይሆናል። ፕሮግራማችንን እንደምትወዱት እምነታችን ነው። እስከ መሰናዷችን ፍጻሜ አብራችሁ እንድትቆዩ ነው በአክብሮት የምንጋብዘው። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። መልካም ጊዜ። በ1902 ዓመተ ምህረት የአፄ ምኒልክ የጤና ሁኔታ እጅግ አሳሳቢ የሆነ ሲመጣ እቴጌ ጣይቱና ሌሎች ከፍተኛ ሹማምንቶች አልጋ ወራሻቸው ማን መሆን እንዳለበት እንዲናዘዙ አፄ ምኒልክን በመጠየቃቸው የአፄ ምኒልክ የልጅ ልጅ በስም ልጅ ኢያሱ በመባል የሚታወቁት አልጋ ወራሽ መሆናቸውንና የእርሳቸው ሞግዚት በእድሜ አዛውንትና ለጌታቸው ታማኝ የሆኑት ቢትወደድ ራስ ተሰማ መሆናቸውን አፄ ምኒልክ ፈቅደው ለመላው የኢትዮጵያ ሕዝብ የሚከተለውን ኑዛዜ አሳወጁ። ሞአንበሳ ዘምነገደ ይሁዳ ዳግማዊ ምኒልክ በእግዚአብሔር ፍቃድ የኢትዮጵያ ንጉሠ ነገሥት፣ ለኢትዮጵያ ዜጎቼ፣ ልጆቼ፣ ወንድሞቼና ወዳጆቼ ሁሉ ያላንዳች ቅሬታ ሀገሬን በእግዚአብሔር ፍቃድ ማስተዳደር ችያለሁ። ስለሆነም ከልባችሁ እንደምትወዱኝ እርግጠኛ ነኝ። አደራዬም እምላችሁ አንድነታችሁን ጠብቃችሁ ከኖራችሁ ሀገራችሁ ኢትዮጵያን ከውጭ ጥቃት ታድኗታላችሁ። ስለዚህ ከዚህ ቀደም በእናንተ ላይ አመኔታዬን እንደጣልኩሉ ላሳውቃችሁ የምወደው የወይዘሮ ሸዋረገድና የራስ ሚካኤል ልጅ የልጄ ልጅ ኢያሱ የአልጋዬ ወራሽ መሆኑን እየገለጽኩላችሁ እንዲሁም ራስ ቢትወደድ ተሰማ የአልጋ ወራሻችን ሞግዚትና የዘውድ ጠባቂ እንዲሆኑ ባደራ መስጠቴን አሳውቃችኋለሁ። ከኢያሱ በስተቀር ሌሎች ልጆች የሉኝም። ይህም በመታወቁ በጠና በታመምኩበት በአሁኑ ወቅት ባደራ የምሰጣችሁን በደስታ እንደምትቀበሉኝ ተስፋ አደርጋለሁ። ስለዚህ ልጄንም ሆነ እናንተን አጥብቄ አደራ የምላችሁ ቃሌን ጠብቃችሁ እንድትኖሩ ነው። ቃሌን የማያከብር እንደ አርዮስ የተረገመ ይሁን፣ ጥቁር ውሻ ይውለድ። እናንተ እኔ ያሳደግኳችሁና ለማዕረግና ለክብር ያበቃኋችሁ ሁሉ መሳፍንትና ወታደሮች፣ ታላላቅና ትንንሽ ሁሉ እኔ ከሞትኩ በኋላ ለልጅ ልጄ ታዛዦች እንድትሆኑ ባደራ መልክ ላስተላለፍኩላችሁ የኑዛዜ ቃል የማይታዘዝ የተረገመ እንደሚሆን ማወቅ አለባችሁ። በመጨረሻም የማስተላልፈው የኑዛዜ ቃል ልጄ ኢያሱ ከኛ ፍላጎት እንዲሁም ከናንተ ከአባቶቹና ከወንድሞቹ ፍላጎት ውጪ ቢሆን እንዲሁም እሱን እንዲመክረውና እንዲጠብቀው ባደራ ከሰጠሁት ከሞግዚቱ ፍቃድ ውጪ ቢሆን እላይ ያስተላለፍኩት የርግማን ቃል በእርሱም ላይ እንደሚፈጸም ልገልጽላችሁ እወዳለሁ ሲሉ ነበር የኑዛዜ ቃላቸውን በአዋጅ መልክ ያስነገሩት። አፄ ምኒልክ ምንም እንኳን ልጅ ኢያሱን ወራሽ ቢትወደድ ተሰማን ሞግዚት አድርገው ለሕዝቡ ቢያስታውቁም የሚስታቸው የእቴጌ ጣይቱ ስልጣን ነበር የመንግስቱን ሥራ ሁሉ ሚኒስትሮችንም ሆነ የግቢውን ሹማምንት ሁሉ የሚያዘው የሚያስኬደው። ጃንሆይ ሳይታመሙ አስቀድሞም በመንግስቱ ሥራ ሁሉ ምክሩ አግብተዋቸው በብርታታቸው ቃላቸው የሚደመጥ ነገራቸው የሚሰማ ስለነበር ከጃንሆይ ሕመም በኋላ የእሳቸው ስልጣን እየገዛ ጥቂት ወራት ቆየ። እቴጌ ጣይቱም የአፄ ምኒልክን አለመዳን ካረጋገጡ በኋላ ዘመዶቻቸውን ከሰሜን እያስመጡ እየሰበሰቡ መሾም፣ ብዙም ወገን ለማበጀት ሴቶች ዘመዶቻቸውን ለየትልልቁ መኳንንትና ሹማምንት መዳር፣ አንዳንዶችንም የጃንሆይን ሹማምንቶች ሹመት እያስለቀቁ ለዘመዶቻቸውና ለወገኖቻቸው መስጠት አብዝተው የቤተ መንግስቱን ግቢም ሰሜነኞች የአገራቸው ሰዎች ሞልተውት ሌላም መንግስቱን የሚያዝ ሐሳብ እንዳላቸው የሥራቸው አኳኋን ሁሉ ያመለክት ነበር ይላሉ ልዑል ራስ ምሩ ኃይለ ሥላሴ ካየሁትና ከማስታውሰው በሚለው መጽሐፋቸው። ያን ጊዜ የኢትዮጵያ መኳንንት እቴጌ ጣይቱ አላግባብ በሚያደርጉት ነገር ሁሉ እየተሰማቸው ሥራቸውን ለመቃወም መገናኘትና መምከር በምስጢር መዶለት ጀመሩ። በራስ ቢትወደድ ተሰማ በዋናነት እነዚሁም ወገን ለማብዛት ይጣጣሩ በየሁሉም ዘንድ ይላላኩ ነበር። ወደ እቴጌ ጣይቱ እንዳይሰማባቸው ፈርተው እየተጠነቀቁ በስውር ያን ጊዜም ለደጃች ተፈሪ መኳንንቶቹ እንዲተባበሯቸው መልእክት ላኩባቸው። እኔ ገና ልጅ ስለሆንኩ ለነገር አልደረስኩም የሚል መልስ ስለሰጡ ይኸው ነገር በሰላዮቻቸው እቴጌ ጣይቱ ዘንድ ተሰምቶ ደጃዝማች ተፈሪንም ወገን ለማድረግ የዘመዳቸውን የወይዘሮ ከፈይል ልጅ ከራስ መንገሻ ዮሐንስ የተወለደችውን ወይዘሮ አስቴር የምትባሏን
ለማጋባት እንዲያጩ አደረጉ። ወዲያውም የሐረርጌንም ሰው ደስ ለማሰኘት ስላሰቡ ደጃዝማች ባልቻን ሽረው ያው የመኮንን ልጅ የምትፈልጉትን ሰጥቻችኋለሁ ብለው የሚገባውንም ሽልማት ሸልመው ነጋሪት አስወጥተው ሾሟቸው። ተፈሪ መኮንን በአባቱ ቦታ ሐረርጌ ላይ መሾሙ ሕዝቡን ደስ አሰኘ። እቴጌ ጣይቱም ይህ ሕዝቡን ደስ እንዳሰኘ ስላዩ ለሌላዎች ብዙ ታላላቅ ሹምሽር ከእያንዳንድ አገሮች ላይ ያደረጉ። ስለዚህም የሸዋ መኳንንት በራስ ቢትወደድ ተሰማ ስር የጀመሩት አድማ በዚህ ምክንያት በጣም ተቀጣጠለ። ከነሱ ጋራም የሚተባበረው ሰው እጅግ እየበዛ ስለሄደ በዚያው ሰሞን ራስ ቢትወደድ ተሰማ፣ ደጃዝማች ደምሰው ነሲቡ፣ ደጃዝማች ወሰኔ ትርፌ፣ ፊታውራሪ ሀብተ ጊዮርጊስ ከሚኒስትሮች ለአድማ ዋና ሆነው ከብዙ ወገን መኳንንትና ሰራዊት ጋር ወደ እቴጌ ጣይቱ ዘንድ ጉዳይ አለን ብለው በቀጠሮ ጠይቀው ቀርበው ምን አገባውና ሹምሽር ያደርጋሉ? አልጋቸውን ያወረሱ ለልጅ ኢያሱ ሞግዚት አድርገው ለሰው አስተዳዳሪ ያደረጉት ራስ ቢትወደድ ተሰማን ነው። እርስዎ ምንድነው እያሉ ደጃዝማች ደምሰው ነሲቡና ደጃዝማች ወሰኔ ትርፌ አፈ ጉባኤ ሆነው በብርቱ አነጋገር ተናገሯቸው። እቴጌ ጣይቱም ያን ጊዜ ይህንን አነጋገር የሚቃወሙበት መልስ አላገኙም። እንዲያው በማልጎምጎም ብቻ ቀሩ። በራስ ቢትወደድ ተሰማ የሚመራው የሸዋ ቡድን ይህን ሁሉ ሲያደርግ ታዲያ መሃል ሰፋሪ የሚባለውን የጊቢ ጦር እቴጌ ጣይቱ ላይ አድማ እንዲያደርግ አስደርገውት ነበር። እቴጌ ጣይቱ አልጎምጉሞ ዝም ካሉ በኋላ ተሰማ ናደውን ብዙ ተናገሯቸው፣ ወቀሷቸው። ስማቸውንም ጠርተው ተሰማ እኔን ጎዳለሁ ብለህ ለመሃል ሰፋሪው አድማ አስተማርከው፣ በኢትዮጵያ ላይ እሾህ ተከልክባት፣ ወደፊት አንተም ታገኘዋለህ አሏቸው። እነ ራስ ቢትወደድ ተሰማም በሁለተኛው ቀን እቴጌ የሾሙትን ሹም ሁሉ ሹመቱን ያዙት። የደጃች ተፈሪ ብቻ የሐረር ሹመታቸው እንደገና ተፈርዶ ረጋላቸው። የሌላውን ሁሉ ግን እንደገና እየለወጡ አዲስ ሹምሽር ተደረገ። የእቴጌም ወገኖች ብዙም የምድረ ግቢው ሰው ምንም ሳይሰራ ተልከስክሶ ቀረ። ዘመዶቻቸው በደጃች አያሌው በላይነት አምባጓሮ ለማንሳትና ለመዋጋት ተለይተው አንኮራፍተው የማይሆን የማይሳካላቸው ስለሆነ ውሃ ውስጥ እንደገባ ጨው የሟሟ ሆኖ ሐሳባቸው ቀረ። የእቴጌ ጣይቱ ስልጣን በዚሁ ተፈጸመ። አዲሱም የራስ ቢትወደድ ተሰማ ስልጣን እየበረታ መሄድ ጀመረ። ብዙውን ነገር ሁሉ እቴጌ ጣይቱ አድርገውት የነበረውን ለዋወጡ። እሳቸውንም እንደ ግዞተኛ አድርገው እዚያው ግቢ ባላቸውን እንዲያስታምሙ ብቻ አደረጉ። ከሚኒስትሮቹና ከመኳንንቱ ጋር እየመከሩ ሥራቸውን ሁሉ ይሰሩ ነበረ። ሚኒሊክ ስለ ዙፋን ውርስ የመጨረሻ ውሳኔውን አደረገ። ግንቦት 1909 ንጉሡ ለአልጋ ተረካቢነት ማን እንደተመረጠ በይፋ የሚያሳውቅበትን አዋጅ አዘጋጀ። እሱም ልጅ ኢያሱ ነበር። እቴጌይቱ ንጉሠ ነገሥቱ በራሷ ሰዎች እንዲከበብ አድርጋ የምታስታምመውም ራሷ ስለሆነች ውሳኔው ለረጅም ጊዜ በይፋ ሳይነገር እንዲቆይ አድርጋለች። ሚኒሊክ በማያሻማ መልክ ኢያሱን መደገፉ ለሚኒሊክ ፈቃድ ፍጹም ታዛዥ የሆነውን የሸዋውን ስብስብ ድጋፍ እንደሚያረጋግጥለት ጣይቱ በሚገባ ትገነዘባለች። እርግጥ ይህ ቡድን ለራስ ሚካኤል በጎ አመለካከት የለውም፣ ግን ደግሞ የንጉሠ ነገሥቱን ፍላጎት በይፋ ለመቃወም አይፈቅድም። ስለዚህ እቴጌ የንጉሡን ውሳኔ በምስጢር ለመያዝ የተቻላትን ሁሉ አድርጋለች። ምስጢሩን ጠብቃ ለማቆየት በቻለችባቸው አያሌ ወራት ውስጥ ዋና ዋና የሥልጣን ሹመቶችን ለራሷ ታማኞች በመስጠትና የማታምናቸውን መኳንንት ከአዲስ አበባ በማራቅ አቋሟን ይበልጥ አጠናከረች። ጥቅምት 27 ቀን 1909 ሚኒሊክ አንደበቱ ተያዘ። በዚህን ሰዓት ንጉሠ ነገሥቱ ማንን ተከታዩ አድርጎ እንደሰየመ በይፋ የሚታወቅ ነገር ባለመኖሩ እጅግ ልብ ሰቃይ የሆነ ሁኔታ ተፈጠረ። እቴጌይቱ ዓላማዋ ተሳክቶ የልጅ ኢያሱን የዙፋን ተረካቢነት ለማጨናገፍ ወይንም ቢያንስ አስቸጋሪ ለማድረግ የተሳካላት መስሎ ታይቶ ነበር። ነገር ግን የንጉሠ ነገሥቱ የጤንነት ሁኔታ ጊዜያዊ መሻሻል አሳየ። እንደገና ሳይቸነፍ ይህችን ወቅት በመጠቀም ንጉሠ ነገሥቱ የአልጋ ወራሹን ጉዳይ በሚመለከት ፈቃዱን ለማሳወቅ የመንግስቱ ከፍተኛ መኳንንትና አቡኑን ጨምሮ የሸዋ መሳፍንት የተገኙበት ጉባኤ ጠራ። ተሰብሳቢዎቹን አንድ ባንድ እየተመለከተ ዙፋኑን ለልጅ ለሸዋ ረጋ ልጅ ማስተላለፉን ገለጸ። ሚኒሊክ ለተገኙት ሁሉ ፈቃዱን እንዲያከብሩለት ለመናቸው። የኢትዮጵያው ቤተክርስቲያን አመራርም ለልጅ ኢያሱ ማንኛውንም አስፈላጊ እርዳታ ሁሉ እንዲያደርግለትና እንቢተኛም ተቋሚ ካለ በውግዘት አስፈራርቶ እንዲከላከለው ተማጸነ። በዚህን ሰዓት ዕድሜው 13 ዓመት የነበረው ልጅ ኢያሱ ለመሪነት ብቁ ስላልሆነ ዕድሜው እስከሚፈቅድለት ድረስ መጠበቅ ነበረበት። እስከ
እስከዚያው ድረስ ራስ ተሰማን እንደራሴው አድርጎ መሰየሙን አስታወቀ። ሚኒሊክ እንደራሴ አድርጎ የሾመው ራስ ተሰማ ታላቁን የንጉሠ ነገሥቱን ሐሳብ በመከተል የኢትዮጵያ መንግስትና ማዕከላዊነትን ለማጠናከር ጥረት ያደርግ ነበር። በሸዋ ፖለቲካዊ መሪነት ለኢትዮጵያ ሀገራዊ አንድነት የሚታገል እንደመሆኑ ከእቴጌ ጣይቱ ጋር ጠንካራ ልዩነት አለው። የጣይቱም ዓላማ ይኸው ቢሆንም የሸዋን የበላይነት በሰሜን ግዛቶች የበላይነት ለመተካት ፈላጊ በመሆኗ በመካከላቸው መሰረታዊ ቅራኔ አለ። ከዚህ በኋላ ነው እንግዲህ የእቴጌ ጣይቱ ውድቀት የጀመረው። የሚኒሊክ ውሳኔ በይፋ መታወጁ እንኳ እቴጌይቱን ተስፋ ሊያስቆርጣት አልቻለም ነበር። አሁን የራስ ሚካኤል ጎራና የሚንቋት የሸዋ መሳፍንት በተቃውሞ ተሰልፈውባታል። በዚህ ሁኔታ ላይ ግቧን ለመምታት ምንም እድል ያልነበራት ቢሆንም ባላማዋ ገፋችበት። አዲስ አበባ ላይ ሁኔታው ከረር አለ። እቴጌይቱ ከመንግስት ካዝና በማውጣት ብዙ ሺህ ብር አስይዛ ስልጣን ለመጨበጥ የሚያስችላት ከፍ ያለ ሰራዊት መልምለው እንዲያደራጁ 2000 ወታደሮች ወደ ጎንደር ልካለች የሚል ወሬ ተናፈሰ። እንደዚሁም ጣይቱ የምትወደውን ታዬን የንጉስነት ማዕረግ ለመስጠት ትፈልጋለች ተብሎም ተነዛ። ይህም ብቻ ሳይሆን እቴጌ ወደፊት የወንድሟን ልጅ ራስ ጉግሳ ወሌን የኢትዮጵያ ንጉሠ ነገሥት አድርጋ ለማንገስ እቅድ አላት ተብሎም ተወራ። እንደራሴው ተሰማና የሸዋ መሳፍንት እቴጌይቱን ሙሉ በሙሉ ከመንግስት ስልጣን ውጪ ለማድረግ ቆርጠው ተነሱ። መጋቢት 21 ቀን 1910 ታላላቆቹ የሸዋ መኳንንት ለዚሁ ዓላማ በአዲስ አበባ ተክለ ሃይማኖት ቤተክርስቲያን ስብሰባ አደረጉ። ተሰብሳቢዎቹ ለእቴጌይቱ ያላቸው ጥላቻ ከፍ ያለ ስለነበረ የግልጽም ሆነ የስውር ደጋፊዎቻቸው ድምፅ ለማሰማት አልደፈሩም። በማግስቱ ተሰብሳቢዎቹ ጣይቱ በአንድ ሳምንት ጊዜ ውስጥ ቤተመንግስቱን ለቃ እንድትወጣ ሲሉ ተስማምተው ወሰኑ። ቀሪውን ሕይወቴን ከዚያ በሰላም ለማሳለፍ ምኞቴ ስለሆነ ወንድሜ ራስ ወሌ ወዳለበት ወደ የእጁ ለመሄድ ይፈቀድልኝ ስትል ልመና ቀረበች። እቴጌይቱ በወንድሟ በመታገዝ ስልጣን ትይዝ ይሆናል ተብሎ ስለተፈራ ልመኗን ባለመቀበል በዚህ ፈንታ ለጊዜው ንጉሠ ነገሥቱን እንድታስታምምና ኋላም ገዳም ገብታ እንድትቀመጥ መወሰኑ ተነገራት። በዚህን ሰዓት ራስ ጉግሳ ወሌን ጨምሮ ደጋፊዎቿን ማሰር ተጀመረ። ራስ ተሰማ ከእቴጌይቱ ውድቀት በኋላ ሙሉ ስልጣን ያዘ። የኢትዮጵያን አርማ የያዘና ራስ ቢትወደድ ተሰማ በኢትዮጵያ መንግስት የንጉሠ ነገሥቱ ባለሙሉ ስልጣን እንደራሴ የሚል ጽሑፍ ያለው ማህተብ ይጠቀሙ ነበር። ራስ ተሰማ የሚኒሊክን አደራ በመጠበቅ ልጅ ኢያሱን አሳድጎና አሰልጥኖ ወጣቱን ልዑል ለመሪነት ስልጣን ለማብቃት ከልብ ጥረት አድርጓል። በአመዛኙ የራስ ሚካኤል ደጋፊዎች የሆኑት የምስራቅ ጠቅላይ ግዛቶች ባላባቶች ልጅ ኢያሱን በመያዝ አዲስ አበባ ላይ ተሰሚነታቸው እንዳይጎለብት ነቅቶ ይቆጣጠር ነበር። ይህ አቋም ከራስ ሚካኤል ጋር ቅራኔ ውስጥ ሲያስገባው ራስ ተሰማ ወደደም ጠላ የሸዋን መኳንንት ለመደገፍ ተገዷል። በዚህ ሁኔታ እቴጌ ጣይቱ ስልጣኑን ለመቆጣጠር ያደርጉ የነበረው ሙከራ ሳይሳካ ንጉሠ ነገሥቱ ሲሞቱ ወደ እንጦጦ እንዲሄዱ ተገደዱ። በሚያዝያ 11 ቀን 1911 ራስ ተሰማ ድንገት ታሞ መርዝ የምትለውን ቃል ተናግሮ ሕይወቱ አለፈ። ራስ ሚካኤል ነው በመርዝ ያስገደለው የሚለውን ግምት ለማረጋገጥ የሚቻል አይደለም። ጣይቱ ናት እንደራሴውን ያስገደለችው የሚልም ጥርጣሬ አለ። በዚህ ሁሉ ወሬ ውስጥ እውነቱን አበጥሮ ለማወቅ አስቸጋሪ ነው። የማያከራክረው ሐቅ ግን ራስ ተሰማ በመርዝ መሞቱና ሁለቱም ወገኖች የሱን ሞት ፈላጊዎች መሆናቸው ነው። ታላቅ ተሰሚነት የነበረው የእንደራሴው ሞት አዲስ ፖለቲካዊ ሁኔታ በመፍጠሩ ፊቱንም አሳሳቢ የነበረውን የዋና ከተማዋን መረጋጋት በጣሙን አናጋው። እያንዳንዱ ተሰሚነት ያለው የሸዋ መኳንንት ሁሉ ሙሉ መሪነቱን ከመያዙ በፊት የአልጋ ተረካቢውን መልካም ወዳጅነት ለማትረፍ በማሰብ ከራስ ተሰማ ግቢ ይቀመጥ የነበረውን ልጅ ኢያሱን ወስዶ ከራሱ ቤት ለማስተናገድ ይሽቀዳደም ጀመር። በዚህ ምስል ላይ የምታዩት የአድዋ ጀግና የአጤ ምኒልክ ታማኝ የጦር አዝማች አቤቶ ልጅ ኢያሱ በአውሮፓ አቆጣጠር 1913 ዘውድ ሲጭኑ እንደራሴ ወይም የቅርብ አማካሪ በመሆን ያገለገሉትን ራስ ተሰማ ናደው ናቸው። በተጨማሪ ራስ ተሰማ እቴጌ ጣይቱ ከምኒልክ ቤተ መንግስት ለቀው እንጦጦ ጋራ ላይ ካለው እልፍኝ ውስጥ ከቅጥር ግቢውን እንዳይወጡ ታግደው እንዲቀመጡ ካዘዙት መኳንንቶች አንዱ ናቸው። ይህ ድርጊት በእቴጌ ጣይቱ ላይ የተፈጸመው እቴጌ ብልህ ስለነበሩ ከሌሎች ኃይሎች ጋር ተባብረው ልጅ ኢያሱን ከስልጣን ያወርዳሉ በሚል ፍራቻ ነበር። ከ8 ዓመት በፊት ጠቅላይ ሚኒስትር ዶክተር አብይና የለውጥ ጓዶቻቸው መንበረ ስልጣኑን የተረከቡ ሰሞን ወታደሮች ራሳቸውን ጠቅላይ ሚኒስትር አብይ አህመድን ማግኘት ነው የምንፈልገው ብለው
ከነ መለያቸው ቤተመንግስት ሰተት ብለው ገብተው ነበር። አድማም አድርገው ነበር። ጠቅላይ ሚኒስትሩ አለሳልሰው ከወታደሮቹ ጋር ፑሻፕ ሰርተው ማለፋቸው የሚታወስ ነው ለህዝብ ግንኙነት ፍጆታ ሲባል። በኋላ ግን በጉዳዩ በጣም መናደዳቸውን መግለጻቸው የሚታወቅ ነበርና ያን ወቅት አቻምየለህ ታምሩ ራስ ቢትወደድ ተሰማ መሃል ሰፋሪው እቴጌ ጣይቱ ላይ ካደረገው አድማ ጋር በማገናኘት ያሰፈረው ጽሑፍ ነበር። እሱን እናጋራችሁ። ብላቴን መርሴ ያዘን ወልደ ቂርቆስ በዘመን ታሪክ ትዝታቸው በርካታ ዘመን ተሻጋሪ ወጎችን አስተምረውናል። ብላቴን መርሴ ያዘን ወልደ ቂርቆስ ካስተማሩን ዘመን ተሻጋሪ ወጎች መካከል ዛሬ ቤተ መንግስት አካባቢ የተከሰተውን የወታደሮች አድማና ትቶት የሚያልፈውን ጠባሳ ከእቴጌ ጣይቱ የመጨረሻ ዘመን ጋር አያይዘው በማውሳት ለትውልድ ያስቀሩት ታሪክ አንዱ ነው። በዳግማዊ ምኒልክ አልጋ ወራሽ በልጅ ኢያሱ ሞግዚትና እንደራሴ በራስ ቢትወደድ ተሰማ ናደውና በእቴጌ ጣይቱ መካከል የጦፈ የስልጣን ፉክክር ተከስቶ ነበር። ራስ ቢትወደድ ከጦር ሚኒስትሩ ከፊት አውራሪ ሀብተ ጊዮርጊስ ዲነግዴ ጋር በመመካከር እቴጌ ጣይቱ የመንግስት ስልጣን ጨብጠው ሹምሽር እያደረጉ የሚፈጽሙትን ተግባር ለማስቀረት ተስማሙ። ሆኖም አስቀድሞ ወገንን ማብዛትና ኃይልን ማደራጀት እንደሚያስፈልግ ስለተረዱ እንደራሴው አጋሮቻቸው ለሆኑት መኳንንት ጉዳዩን እያስጠኑ ይደራጁ ጀመር። ራስ ቢትወደድ ተሰማ ናደው መኳንንቶችን በስውር እያደራጁ በእቴጌ ላይ ማስነሳታቸው በመሰማቱ በሁለቱ መካከል የነበረው የስልጣን ትግል እየጸና መሄድ ጀመረ። መሃል ሰፋሪ የሚባለው የመንግስት ጦርም በእቴጌ ጣይቱ ላይ አድማ መቋጠር ያዘ። መሃል ሰፋሪ ማለት በቤተ መንግስቱ በልዩ ልዩ የሥራ ክፍል ላይ የሚገኙት ሻለቆችና ሻምበሎች በእነርሱም ስር ያሉት ሹማምንትና ጭፍሮች ናቸው። ከዚህ በተጨማሪ መሃል ሰፋሪ የተባለው ስም በየዳር አገር የሚገኘውን የመንግስት ጦር ሁሉ የሚጨምር ነው። የአድማው ዓላማ ባጭሩ እቴጌ በመንግስት ሥራ ላይ አይገቡብን፣ እንደራሴው ማለትም ራስ ቢትወደድ ተሰማ ናደው ብቻ ያስተዳድሩን የሚል ነበር። በዚህ ጊዜ የአድማው አፈ ጉባኤ ሆነው የተነሱት የቀዳማዊ ኃይለ ሥላሴ ዘመን የመጨረሻው የውጭ ጉዳይ የነበሩት የደጃዝማች ዘውዴ ገብረ ሥላሴ አባት የአድዋው ደጃዝማች ገብረ ሥላሴ ባሪያ ጋብርና የዳግማዊ ምኒልክ የፍትህ ሚኒስትር የነበሩት የአፈ ንጉሥ ነሲቡ መስቀሎ ቦርጃ ልጅ የአብቹ ደጃዝማች ደምሰው ነሲቡ ነበሩ። ይሁን እንጂ በውስጠ መንገድ የአድማው መሪ እንደራሴው ራስ ቢትወደድ ተሰማ ናደው ነበሩ። እቴጌ ጣይቱን በበኩላቸው የተካሄደባቸው የነበረውን አድማ ለማሳወቅ በስውር አዲስ አበባ ከነበሩ ሌጋሲዮኖች ጋር ደብዳቤ መጻጻፍ ጀመሩ። የእቴጌ ደብዳቤ መጻጻፍ በመታወቁ የመሃል ሰፋሪው አድማ ወደ ቁጣ ተለወጠ። ከዚህ በኋላ እቴጌ ጣይቱ የነገሩን መበላሸት ስለተመለከቱና ስልጣን ለመልቀቅ ስለወሰኑ ራስ ቢትወደድ ተሰማንና የአድማው አፈ ጉባኤ የሆኑትን ሰዎች ወደ ቤተ መንግሥት አስጠሯቸው። እነርሱ ከፊታቸው ሲቀርቡላቸው ከልብ እያዘኑና እያለቀሱ የወቀሳ ናዳ አወረዱባቸው። ይልቁንም ራስ ቢትወደድ ተሰማ ናደውን ብዙ ነገር ተናግረው ከወቀሷቸው በኋላ ስማቸውን በነጠላ ጠርተው ተሰማ እኔ እጎዳለሁ ብለህ ለመሃል ሰፋሪው አድማ አስተማርከው፣ በኢትዮጵያ ላይ እሾ ተከልክባት፣ ወደፊት አንተም ታገኘዋለህ አሏቸው ይባላል። የእቴጌ እኔን እጎዳለሁ ብለህ ለመሃል ሰፋሪው አድማ አስተማርክ የሚለው ምክር ዘመን ተሻጋሪ ነው። አሁን እስካለንበት አገዛዝ ድረስ በቤተ መንግሥት ዙሪያ የዚህ ዘመን መሃል ሰፋሪዎች አድማ እንደሚመቱ እናስተውላለን። ታሪክ ሁል ጊዜ አሻራ ወይንም ጠባሳ ይተዋል። በመጨረሻ በነበረው አድማ ጊዜ ጠቅላይ ሚኒስትሩ ከአድማው በኋላ በቴሌቪዥን ቀርበው ምንም እንዳልተፈጠረ አድርገው በመናገር ከወታደሮቹ ጋር ፎቶ ተነስተው አልፈውት ነበረ። ይሄ አይከፋም፣ ግን የአድመኞቹ ወታደሮች ድርጊት ለሌላው ወታደር አድማ ወይም አመጽ ማስተማሩ የማይታበያ ሐቅ ነው። ደርግ የተወለደው የኮንጎ ዘማቾች የነበሩ ወታደሮች ሊሰጠን ይገባል ያሉትን የአገልግሎት ክፍያ አስመልክቶ ከንጉሠ ነገሥቱ ውጪ ማንንም አናናግርም ብለው ቤተ መንግሥት አስገድደው መግባት በመቻላቸውና ይህንን የተመለከቱ ሻለቆችን የበታች መኮንኖችም ተመሳሳይ እርምጃ ብናደርግ ወደ ስልጣን እንመጣለን ብለው በተነሱ አጥናፎች ነው። የዚህ ጊዜ አድመኛ ወታደሮችም ቤተ መንግሥት የገቡት ከጠቅላይ ሚኒስትሩ ውጪ ማንንም አናናግርም ብለው ነበር። ከጠቅላይ ሚኒስትሩ በታች ያለን የሚሉትን ሮሮ የሚሰማ ሰው ታጥቶ ነው። በወቅቱ ጠቅላይ ሚኒስትር አብይ አህመድ የተፈጠረውን የአድመኛ ወታደሮች ተግባር ለሕዝብ ግንኙነት ፍጆታ ሲሉ ቀለል አድርገው ሊያቀርቡት ቢሞክሩም ድርጊቱ ግን
ከባድ የፖለቲካ ክስተት ነበረ። ዳፋውም በቀላሉ ሊታይ የሚችል አይደለም። ራስ ቢትወደድ ተሰማ መሃል ሰፋሪዎችን አድማ ውስጥ እንዲገቡ ካደረጓቸው ጊዜ ጀምሮ በተለያየ ጊዜ የተለያዩ አድማዎች በወታደሮች ተደርገዋል። ታዋቂውን የታህሳስ ግርግር ጨምሮ የአሁኑ ጠቅላይ ሚኒስትራችን በዚህ ጊዜ የተከሰተውን አድማ ልክ እንደ ያኔው ራስ ቢትወደድ ተሰማ ናደው አቅልለው ባይመለከቱ ይሻል ነበር ሲሉ ምክራቸውን የለገሱ ብዙዎች ነበሩ። ራስ ቢትወደድ ተሰማ ናደው በእንደራሴነት ያገለግሉት የነበረው ልጅ ኢያሱ ራሱ የተወገደው ራስ ቢትወደድ ተሰማ ናደው ጉዳቱን ባለማየት እቴጌ ጣይቱን ለማስወገድ አድማ ባስተማሯቸው መሃል ሰፋሪዎች መሆኑ መዘንጋት የለበትም። በየትኛውም ዘመን የወታደሮችን አድማ የሚያነሳሱ ወደፊት ድርጊታቸው ፍሬ አፍርቶ ብዙ ችግር ከመለቀሙ በፊት የአድማውን ጀርባ አስጠንቶ ጠንሳሾቹን አድማውን ያደረጉትን በተዋረድ ያሉ አመራሮችና ወታደሮች የሚገባቸውን ቅጣት ተግሳጽና ርምት መስጠት አስፈላጊ ነው። የዛሬ ጊዜ ወታደሮች አድማ ለምንም ዓላማ ይደረግ ለምን እቴጌ እንዳሉት የዛሬዎቹን መሃል ሰፋሪዎች ማለትም በቤተ መንግሥት በልዩ ልዩ የሥራ ክፍል ላይ የሚገኙ ሻለቆች፣ ሻምበሎች፣ በእነርሱም ስር ያሉ ሹማምንትና ጭፍሮች እንዲሁም መላውን መለዮ ለባሽ ቤተ መንግሥት ቅጥር ግቢ ብቻ ሳይሆን ጠቅላይ ሚኒስትሩ ጽሕፈት ቤት ድረስ ከነሙሉ ትጥቅ ሰተት ብሎ መግባት የሚያስችል አድማ ማድረግ እንደሚቻል ወታደሩን አስተምሮ ያለፈ ክስተት ነበር ሲሉ ብዙዎች ተናግረዋል። ገጣሚውም የዛሬ ድርጊት የነገን ተግባር ቁልፍ እንደያዘ እንዲህ ሲል ቋጥሯል። ዘመን ሲቀያየር የዛሬው ተሽሮ የነገው ፊት ለፊት ይመስለናል እንጂ ሁሉም ነገር አልፊት ተመልሶ መጭ ነው ያለፈው ወደፊት። ትላንት ይመስለናል በሽኝት ተጉዟል ግን መልሶ መጭ ነው የነገን ቁልፍ ይዟል ሲል ስኒን ቋጥሮለታል ገጣሚው። የዛሬውን ባለቀይ ኮፍያ ወታደሮች አድማም በታሪካችን ውስጥ ካሳለፍናቸው አባሳትተው ያለፉ ወቅቶች አኳያ ካልታየና አድመኞቹና ከጀርባቸው ባለው አካል ላይ የማያዳግም እርምጃ ሳይወሰድ በሕዝብ ግንኙነት ሥራ ብቻ ሊታለፍ ከተሞከረ በቀዳማዊ ኃይለ ሥላሴ ዘመነ መንግሥት በ1966 ዓ.ም ተከስቶ በቂ ትምህርት ሳይወሰድበት የታለፈው የኮንጎ ዘማች ወታደሮች እንቅስቃሴ ያስከተለው የወታደር እብጠት ፍሬ አፍርቶ በቅርቡ መስከረም 2 ቀን 1967 ዓ.ም ሲደገም ማየታችን አይቀሬ ነው ሲል አቻሜላ አስፍሮ ነበር። ራስ ቢትወደድ ተሰማ ፊታቸው ጥቂት ረዘም ሰፋ፣ አፍንጫቸው ቆም ያለ፣ ጥርሰ መልካም፣ ብዙ ጢም ያላቸው፣ ቁመታቸው ቀጥ ብሎ ረዘም ያሉ፣ አካላቸው ወፈር ያለ፣ ጠምጣማ መልከ መልካም ናቸው። አነጋገራቸው ባላገር ጽሕፈት የማያውቁ ከማንበብ በቀር። ሰውየው ግን ብርቱና ታማኝ ሰው አቅራቢ በመሆናቸው አጼ ሚኒሊክ ለሞግዚትነት መርጠዋቸው ነበር። ዳግማዊ አጤ ሚኒሊክ ግንቦት 10 ቀን 1901 ዓ.ም ለሕዝባቸው አዋጅ ባስታወቁበት ጊዜ የዙፋናቸው ወራሽ ልጅ ኢያሱ ሚካኤል እንደሆነ ሲያሳውቁ ራስ ተሰማ ናደውን ሞግዚትና እንደራሴ አድርገው ሾሟቸው። ከጥቂት ጊዜያት በኋላም ሐምሌ 18 1901 ራስ ቢትወደድ የሚል ማዕረግ ተጨመረላቸው። የራስ ቢትወደድ ተሰማ የእንደራሴነት ዘመን የሚቆጠረው ከዚህ ጊዜ ጀምሮ ነው። ራስ ቢትወደድ ተሰማ በዚያ በአጭር የሥልጣን ዘመናቸው በጣም ተፈርቶ የገዙ ሰው ናቸው። ልጅ ኢያሱ የንጉሥነት ወግ ሥርዓት እንዲያውቁና ባለ አእምሮ እንዲሆኑ አጥብቀው ይቆጣጠሯቸው ነበር። ከሳቸው ሞት በኋላ ግን የሚያፍሩትና የሚፈሩት ሰው ማጣታቸው ልጅ ኢያሱ እንዴት እንደሆኑ ሁሉም የሚያውቀው ነው። የሥልጣናቸው ዘመን በአዋጁ መሠረት ቢታሰብ 2 ዓመት ነው። ነገር ግን ሥልጣኑን ከእቴጌ ጣይቱ አስለቅቀው በሙሉ የያዙበት ዘመን በተለይ የታሰበ እንደሆነ 1 ዓመት ነው። ራስ ቢትወደድ ተሰማ ሚያዝያ 3 ቀን 1903 በድንገት ታመው አዲስ አበባ ላይ ሕይወታቸው አልፏል። ሬሳቸውም ወደ ደብረ ሊባኖስ ተወስዶ በክብር ተቀብሯል። የሞታቸው ምክንያት በመድኃኒት ነው ተብሎ ለጊዜው ተወራ። የዚህም ጥርጣሬ የልጅ ኢያሱ ወገኖች በሆኑ ሰዎች ወድቆ ነበር። ነገር ግን የተጨበጠና የተረጋገጠ ነገር ስላልነበረው ወሬው እየቀለለ ሄደ። በዚያ ዘመን አንድ ሰው በድንገት ታሞ በፍጥነት በሞተ ጊዜ ሕዝቡ የሚያስበው በመድኃኒት ወይም በአስማት እንደሞተ አድርጎ ነበር። በድንገት ከሞት የሚያደርሱት በሽታዎች ለምሳሌ የደም ብዛት፣ የልብ ድካም በዚያን ጊዜ እምብዛም አይታወቁም ነበር።
ራስ ተሰማ ናደው በንጉስ ሚኒሊክ ሀገር የማቀናት ዘመቻ ወቅትም ጉልህ አስተዋጽኦ ያበረከቱ ሰው ናቸው። ብላቴን ጌታ ሐሩይ ወልደ ሥላሴ እንደጻፉት ራስ ተሰማ ከኢሉባቡር ጀምሮ እስከ ነጭ አባይ ድረስ ያለውን ግዛት አቅንተዋል። በአድዋ ጦርነት ወቅትም ትልቅ የጀግንነት ታሪክ ፈጽመዋል። ታላቁ ንጉሠ ነገሥት ዳግማዊ አጤ ሚኒሊክ በሕመም ምክንያት ራሳቸውን ማከናወን ባለመቻላቸው የስልጣን ሽሚያው የከረረ ሆኖ ነበር። እቴጌ ጣይቱ ብጡል የባለቤታቸውን ስልጣን በመጠቀም አድራጊ ፈጣሪ መሆን ሲጀምሩ እቴጌይቱ ከመንግስት የፖለቲካ ሥራ እንዲገለሉ ካደረጉት መኳንንት መካከል ራስ ቢትወደድ ተሰማ ናደው ዋናው ነበሩ። ልጅ ኢያሱ በአያታቸው ዙፋን ተቀምጠው አገር የማስተዳደሩን ሥራ በጀመሩበት ወቅት ራስ ቢትወደድ ተሰማ ናደው ከጎናቸው ሆነው የእንደራሴነቱንና የማማከሩን ሥራ ያከናውኑ ነበር። ራስ ቢትወደድ ተሰማ ናደው በታላቁ ንጉሠ ነገሥት ዳግማዊ አጤ ምኒልክ ቤተ መንግሥት ታማኝ የነበሩና ከደጃዝማችነት ተነስተው ራስ ቢትወደድ ማዕረግ ላይ የደረሱ ሰው ነበሩ። የልጅ ኢያሱ ሚካኤል እንደራሴ ሆነው ራስ ቢትወደድ ከተባሉ በኋላ ብዙም ሳይቆዩ ነው እንግዲህ ሚያዝያ 3 1903 ዓ.ም ላይ በድንገት አርፈው ሥርዓተ ቀብራቸው በደብረ ሊባኖስ ገዳም የተፈጸመው። የተከበራችሁ የነበር ሚዲያ ተከታታዮች ለዛሬ በማን ነበር መሰናዶ በሚያዝያ መጀመሪያ ላይ ሕይወታቸውን ያጡትን በሀገራችን የፖለቲካ ታሪክ ውስጥ ትልቅ ድርሻ የነበራቸውን ራስ ቢትወደድ ተሰማን አንስተንላችኋል። ፕሮግራማችንን እንደወደዳችሁት እምነታችን ነው። ማንኛውንም ሐሳባችሁን አስተያየታችሁን ኮሜንት ላይ ልታስቀምጡልን ትችላላችሁ። በሌላ የማን ነበር መሰናዶ እስክንገናኝ ለዛሬ በዚሁ እንሰናበታችኋለን። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በድጋሚ ለማስታወስ እንወዳለን። መልካም ጊዜ።